ግን ክሱኔ እንዳዩት ከሆነ በጣም ከባድ ነው። እኔ እንደዚህ ክስም አጋጥሞኝ ማቅ መናገርም አይችልም። በቃ ምን ልበልክ ለኔ ግራ የገባኝ ምንድነው እያልክ ያለው? እሺ አቶ ግሩም የተከሰሰበት ወንጀል አንደኛ ሴትን በመድፈር ይላል። ብር በመቀበል እስከ 500,000 እስከ 600,000 ወይንም እስከ 1 ሚሊዮን ብር በመቀበል በሩቁ እንኳን ላናገሩ ብፈልግ ሊያስታውሰኝ አልቻለም። ማለት ስራ አሰራሻለሁ በሚል ምክንያት እየቀጠረ ከ60 በላይ ምናምን ሴቶችን በመድፈር ይባላል። ለአንድ ወንጀለኛ እኔ ለምን ህይወቴን አሳልፌ እሰጣለሁ? ማለት ነው። ማን ነው ወንጀለኛ? አንተ የኔ ልጅ ነው ወንጀለኛ? እኔ መኖር ፈልጋለሁ። ያልጠየኩት ነገር የለም፣ መልስ አልተሰጠኝም። በጣም በቃ ስለኔ ወደ ኋላ መጥተዋል። እዚህ አሁን ቀርበዋል። እንውጣ። አረ ማንም አሁንማ የሉም። በቃ የሉም፣ ችግር የለውም። እስኪ ቀስ ብላችሁ ወጣችሁ አታውቁ። እንዴት ነው? በቃ እነዚህ ሰዎች አላረፉም ማለት ነው። አረ ምንም ያረፉት ነገር የለም። በደንብ ሁሉንም ነገር ቀስ ብላችሁ እኔ እንደውላለሁ ለሰዎቹ። እንዴት ነው? የት ነው ያለው? እሺ አሁን እንግዲህ ምንም የምናመጣው ነገር የለም ማለት ነገር ተረጋግተን ያለው ነገር ነገሮችን በሙሉ ማስተካከል ነው እንጂ ያለብን ሁላችንም ባለው ነገር እየሄድን እንትን ማለት አንችልም። ያለበትን አሁን ሊያሳውቁ አልፈለጉም ማለት ነው። ሊያሳውቁኝም ለእኔም አልፈለጉም። ለእኔ አላሳውቁኝ። ምን ማለት ነው አላሳውቁኝ ማለት? ያላሳውቁኝም ችሎት ተቀረበን ያለ ካየሁት ውጪ አሁን ያለበትን ሁኔታ ምናምን ላውቁም አልችልም። ግን ክሱኔ እንዳዩት ከሆነ በጣም ከባድ ነው። እኔ እንደዚህ ክስም አጋጥሞኝ ማቅ ብዙ ነገሮችን እንትን ብያለሁ። ይሄናል እኔ ችሎቱ ላይም ሲቀርብ እሱም ክሱን ሳዳምጠው በጣም ከባድ ነው። በጣም ቆይ ምን ማለት ነው? ማን ነው ስምህ? ጠበቃ ማን ነበር? ሰለሞን። ጠበቃ ሰለሞን። ቆይ ምን ማለት ነው? ክሱ ከባድ ነው ስትል አንድ ጠበቃ እኮ ጥብቅና ስራ ሲጀምር የትኛውንም ነገር እኔ ተቋቁሜ እስከ መጨረሻው ድረስ እስከ ፍርድ ድረስ አደርሳለሁ ብሎ ነው አይደለም? እሱም ማለት ቀላል የሚባል ከባድ የሚባል ኬዝ ሊኖር ይችላል። ነገር ግን እፈታዋለሁ ብሎ ነው የሚገባው። እንዴት ነው ይሄ ለኔ ይከብደኛል የምትለው? እስቲ እባክህ የምታብራራልኝ ነገር ካለ ምንድን ነው? እንደ ክሱ ከሆነ ብዙ ክሶች ነው የደረሱበት። ምክንያቱም እኔ ተቀብዬ የምሰራው ስራ አይደለም። ምክንያቱም በጣም ከባድ ነው ክሶቹ የቀረቡበት። አንደኛ ደግሞ እኔ እሱን ላናግረው እንኳን አልቻልኩም። አያቀርቡኝም። በሩቁ እንኳን ላናገሩ ብፈልግ ሊያስታውሰኝ አልቻለም። ማለት መናገርም አይችልም። በቃ ምን ልበልክ ለኔ ግራ የገባኝ ምንድነው እያልክ ያለው? መናገር አይችልም ስትሉ አንተ እኮ ከአመታት በላይ ተረጋግታችሁ አዳምጡ። እኔም ራሱ ለራሴ ገርሞኛል። ምክንያቱም መሆን ያለበትን መስራት አለብን። አንድ ላይ መስራት ነው ያለብን። ለእኔም እኮ ያሰጋኛል። መናገር አይችልም ስትል ምን እንዳይናገር እየከለከሉት ነው ወይስ አንተ እንዳታናግረው? እኔ እንዳላናገረውም እንዳደርስበትም እኔ ተገልያለሁ። አሁን አንድ ጠበቃ ከዛ ሰው ጋር ሆኖ አይደለም አናግሮ እንትን የሚለው። እኔ እሱን ደግሞ አናግሬ ችግሩን አብረን መፍታት ብሞክርም እሱ ጋር ደግሞ ሊያስጠጉኝ አልችልም። ምክንያቱም ለእኔ የከበደው እሱ ነው። ክሱን አዳምጬ የእሱን ነገር እኔ ልከታተል የምችልበት ምክንያት ከእሱ ጋር ሳውራ ብቻ ነው። አይደለም ቆይ ከጠበቃ ጋር እኮ መነጋገር መብት ነው። ለእኔ ደግሞ ተከልክሏል። አሁን እሱን ለእኔም ግራ ያጋባኝና የመጣሁበትም ደግሞ የተሰጠ መልስ ምንድን ነው? ከአንድ ተከሳሽ ነው። አንተ የእሱ ጠበቃ ነህ። ጠበቃ ለሆንክለት ሰው አብረኸው ውይይት እንዳታደርግ አውርተህ ችሎት እንዳትቀርብ ያደረገ ምንድን ነው? አሁን ይኸውልህ ለእኔም እየገባኝ አሁንም ደግሞ ለእኔም ግራ ብዙ ነገሮችም አሉ። እሱ የሰራቸው ወንጀሎች በጣም የተጻፈው እዛ የተነገረን እና የእሱ ክስ ላይ የተነበበው በጣም ብዙ ወንጀሎች ነው። በጣም የሚያስጠላና በጣም ከአእምሮ በላይ የሚሆን ነገር ነው። ያርገውም አያርገውም እሱ ከእስር ቤት ወይንም ደግሞ ከእስር ቤት የሚወጣበትም ላይወጣም ይችላል። ማለት ምን ነው ይያልከል? እድሜ ይፍታም ወይንም ደግሞ የሞት ፍርድም ሊያስከስትበት ይችላል። ዝም ብሎ እኮ አሁን እንደዚህ ሰው የተከሰሰ ሁሉ እኮ አይፈረድበትም። አሁን እኔ የምፈልገው ምን እንደሆነ ታውቃለህ? ተከሰሰ ስትለኝ ምንድን ነው የሚል ማብራሪያ ክሱ ተሰጥቷል አይደለ? ክሱ ወረቀቱ ተሰጥቷል። አንብበህ ነው እሱም እንዲያዳምጥ ተደርጎ አንተም አዳምጠህ ነው አይደለም እንዴ? ምንድነው የሚለው? የት አለ? እኔ እሱን ነግራቸዋለሁ። ችግር የለውም እኮ እሱን እንዳለ ይነገራል።
ግን ደግሞ መረዳት ያለባችሁ እሱ የገባበት ነገሮች በጣም ነው የሚያስቸግረው። ለመፍታትም በጣም ነው የሚያስቸግረው። እኔም ደግሞ የመጣሁበት ምክንያት ምንድነው? ተፈለጋችሁ ሌላ ጠበቃ ፈልጉ። ምክንያቱም ምንድነው እያልክ ነው? ትዳር አለኝ፣ ለልጆቼ መኖር ፈልጋለሁ። ምንድነው አገኙ እንዴ? ምን አስፈራሩ? እኔ አሁን የመጣሁበት ምክንያት ሸውጃቸው ነው። በራይድ የመጣሁት እኮ እያስፈራሩ ነው ወይስ ምንድነው? ከተሉኛል እንዴ? እኔ መኖር ፈልጋለሁ። ስለዚህ ደግሞ ለዚህም ልነግራችሁ ነው። ምንድነው እያልክ ያለው? ክሱንም ደግሞ መናገርም ተፈለኩ ክሱንም መናገር እችላለሁ። እንግዲህ ያለውን ነገር እንዳለ አስረድቼ እናንተ ደግሞ ያለውን ነገር ማድረግ ትችላላችሁ። እኔ ምንም ማድረግ አልችልም። ከበር ነው እንደ ሚስጥርም ተሰማ። እንደ ሚስጥርም ከሆነ ልጁ ወደ ሌላ እስር ቤት ወደ ሌላ ቦታ አዘዋውሩታል። ማለት ምን ማለት ነው? በሚስጥር ነው ያዘዋወሩት። እንዴት ነው በሚስጥር ሊዛወር የሚችለው? ይሄ ነገር እንዴት ነው? ቆይ አንተ እኮ እንዴ ስራ ምንድነው? አሁን እዛ ጋር እኮ ቆመ ይሄን ነገር መከራከር የለብህም። ይቆይልኝ ምንድነው ዋስትና የሚባል ነገር አለ። እኔ አረና ምንድነው የገንዘብ ዋስትና አለ፣ የሰው ዋስትና አለ እኮ። ለምንድን ነው ይሄን መከራከር አልቻልክም? ያለብኝን ነገሮችን ማድረግ የምችለውን ነገሮች ሁሉ እያረኩ ነው ያለሁት። መረዳት አለባችሁ። እኔ ሁሉም ነገር እያረኩ ነው ያለሁት። ያልጠየቁት ነገር የለም፣ መልስ አልተሰጠኝም። ያለበትን ሁኔታ እንኳን ለመጠየቅ እኔ አያስገቡኝም። ቆይ ምንድነው የምትባሉ? እሺ ምንድነው? እናንተ ራሱ ሄዳችሁ ለመጠየቅ እንኳን አትጠይቁም ተብላችሁ ተመልሳችኋል አይደል? አዎ፣ ምክንያቱም እኛ በጠበቃው በኩል ማለቅ ስላለበት። አንተ የግሩም ጠበቃ ነህ አይደለም እንዴ? ጠበቃ ሰለሞን አይደል? ልክ ነኝ። የግሩም ጠበቃ ከሆንክ ማድረግ ያለበት አንድና አንድ ነገር ምንድነው? ስለሱ ያለውን ነገር በሙሉ ውክልና ወስዳል ማለት እኮ ነው። አሁን እኮ ያልተረዳችሁ ምን መሰላችሁ? እንዴት እኔ ከህግ በላይ አይደለሁም አይደል እንዴ? ጠበቃ ብሆንም አታርግ ታሉኝ አለማድረግ እችላለሁ። ምንም ማድረግ አልችልም። ማነው አታርግ የሚከለክለኝ? የራሳቸው እዛ ውስጥ ያሉት ሰዎች ናቸው የሚከለክሉኝ። ጥብቅና የተሰጠ በህጋዊ መንገድ ነው። በህጋዊ መንገድ ነው የተቀበልኩት። ስለዚህ እሱን ደግሞ በህጋዊ መንገድ ከእሱ ጋር ተዋውለህ ነው ስራ ልትሰራለት የጀመርከው አይደለም እንዴ? ልክ ነው። እሱን ማን በቃ ያለብኝ ነገሮች እኮ አረኩኝ። እስከ ጫፍ ለመሄድ እኮ ሞከርኩ። ምንድነው? ቀርቤ አላወራሁትም። ምንድነው? እስኪ ንገረን፣ ኬዞቹን ንገረን እስኪ። እሺ፣ አቶ ግሩም የተከሰሰበት ወንጀል አንደኛ ሴትን በመድፈር ይላል። እንግዲህ ያው ሴት በመድፈር የተባለው ምን? እሺ ሰምተናል። እሺ የምን መድፈር ነው? አይደለም አዳምጠኝ። አሁን እኔ እንደሰማው ከሆነ ከሱ ከባድ ነው የምልህ ለዚህ አንደኛ ወይም 2-3 ሴት አይደለም ወይም አንድ ሴት አይደለም የደፈረው። በስራ ምክንያት ስራ አሰራሻለሁ በሚል ምክንያት ወይንም ደግሞ የተለያዩ ስራዎችን ለማሰራት ምክንያት እየቀጠረ ከ60 በላይ ምናምን ሴቶችን በመድፈር ይባላል። ምንድነው እያልክ ያለው አንተ? ያማቸዋል እንዴ አሸዋፊ ሰለሞን? ቆይ ምንድነው እያልክ ያለው? እኔ እየነገርኳችሁ ነው ያለው እንዴ 60 ሰው የሚደፍሩ ግሩም ነው። ሴት 60 ሴት እኔ ይኸውልህ ለራሴም ይከብደኛል። ከባድ ነው የምልህ ለዚህ ነው። በጣም ይከብዳል። እሺ ቀጥል። አሁን ቀጥል። ስለዚህ ሌላኛው ደግሞ ያው ማየትም ከፈለጋችሁ ማየት ትችላላችሁ። ይሄንን ክስ ያው እናንተ ማየት ፍላጎት ካላችሁ ለእሳቸውም ማሳየት ትችላለህ የክሱን። ሌላኛው ክስ ደግሞ ትንሽ ከበድ የሚል ደግሞ ሀገር ጉዳይም እሱ ላይ ደግሞ ከባድ ነገሮችም የሚያስከትሉ ነገሮች ነው እሱ ላይ እየደረሰበት ያለው ማለት ሀገር። አሁን አንድ ነገር ሲሰራ እንዴት መሰላችሁ? አንድ ወንጀል ሲሰራ ትንሽ ነገር ወይንም ደግሞ በአጭር ነገሮች ይሄ እንደ ዝርፊያ ምናምን ሊሆን ይችላል። እንደዚህ አይነት ነገሮች ቀላል ነገሮች ናቸው አቁን ለመናገር። ግን ደግሞ የእሱ ላይ ደግሞ የተከሰተው ሀገርን በመሸጥ ወይንም ደግሞ ሀብታሞችን በማጭበርበር ምናምን ተብሎ ነው በአብዛኛው እንትን የተባለው። ምንድነው የምትለው? የእሱ ክስ ይሄ ነው። ይሄ ክሱ በጣም ይከብዳል። አሁን የምነግራችሁ ክስ ማለት ነው። ምንድነው ንገረን፣ ችግር የለውም። የሴቶችን መድፈር እሱም ከባድ ነገር ነው። እኔ አልችልም ያልኳችሁ ለዛ ነው። ከባድ ነገር ነው። አንድ ሴት እንኳን 60 በላይ ሴቶች ቀርቶና አንድ ሴትን ለመድፈር ራሱ በጣም ከባድ ነው። ምን ያህል እንደሚያስቀጣ ራሳችሁም ታውቃላችሁ። ስለዚህ ግሩም ላይ የደረሰበት የክስ ናዳ በጣም ከባድ ነው። ሌላኛው ደግሞ የሀብታሞችን በማስፈራራት ወይንም ደግሞ
በሚሰሩት ስራ የተሳሳተ ወይንም ስራ ታገኘባቸው እነሱን በማስፈራራት ቪዲዮ ወይንም የሆነ ነገሮችን ይዞ የሆነ ፋይላቸውን ይዞ ብር በመቀበል እስከ 500,000 እስከ 600,000 ወይንም እስከ 1 ሚሊዮን ብር በመቀበል ምንድነው እያልክ ያለው? ገንዘብ አጥቶ ነው እሱ ገንዘብ የሚቀበለው። እንግዲህ ክሱን የተነበበውን ክስ ነው እየነገርኳቸው። ቪዲዮ እየያዘ ሀብታሞችን እያስፈራራ የሚቀበሉ የምን ቪዲዮ? የኔ ልጅ የተለያዩ ወይንም ደግሞ የራሳቸውን ሰነዳቸውን በመያዝ ወይንም ደግሞ የራሳቸው አሁን የሚሰሩበት ስራ ምናምን አለ አይደለ? የእሱም ቦታ በመያዝ ደግሞ ሰነዳቸውን ወይንም ደግሞ የቤት ካርታቸውን ወይንም ደግሞ የተለያዩ ነገሮች እስኪ ቀጥል እስኪ ቶሎ በል እስኪ። ወይንም ደግሞ ሌላ ደግሞ የተከሰሰበት አንደኛው ደግሞ እንግዲህ ወደ ሶስተኛው እየርኩላችሁ ነው ያሉት። አሁን ወደ ሰነድ በማጭበርበር ነው። አሁን ይሄ ሰነድ ማጭበርበር ማለት ከማንኛውም እሱ ሌላ ሰነዶችን እያስተካከለ ወይንም ደግሞ እንደ ትምህርት ማስረጃ እንደ የስራ ፍቃድ ሰነዶች ምናምን አለ አይደለ? ለተለያዩ ሰዎችን በመሸጥና ደግሞ የሀገር ሰነድን ለሌላ ሀገር ወይንም ደግሞ ለሌላ ቦታዎችን በመሸጥ ይላል። ምን እያልክ ነው አንተ? ሀብታሞችን ደግሞ የሀብታሞችን እነሱ የሚፈልጉት ለምሳሌ የማይሆን ድርጊት እንዳያደርጉና እነሱን እያገዛቸው በሚል ነው የተከሰሰው። ይሄ ሶስተኛው ክስ ነው። ከዚህ በላይ እንግዲህ ማየትም ትችላላችሁ። ሌላም ክስ አለ። እንግዲህ እኔ ጤነኛ አይደለም እኔም ለዛ እኮ ነው ይከብደኛል። ማይሆን ነገር ነው ይሆናል እያልኳችሁ እኔም እየተናገርኩ ያሉት። ጤነኛ አይደለም እንዴ? እንግዲህ እንደምታየው ነው የተጻፈው። እንግዲህ እሱ ላይ ያለው ስንት ዓመት አብረው እየሰራ አልነበር እንዴ አንተ? እኔ እየሰራው ነኝ አብሬው። ታዲያ ስለምትሰራው ሰው አንተ አጣቅም እንዴ? ይሄንን አሁን አንተ ክስ የተነበበውን ክስ ነው እያነበብኩ ያሉት እሱ ጋር የተነበበው ክስ ነው። ሰለሞን ስማኝ፣ እኔ የተነበበውን ነገር ነው። ሰለሞን አዳምጠኝ አንዴ። ወይንም ደግሞ እዚህ ጋር ምንም የምናደርገው ነገር የለም። ሰለሞን ስማኝ፣ እሱ አይደለም። እኔ ስማኝ አዳምጠኝ አንዴ። እሺ ተናገር። ይሄ ከዚህም በላይ 3 4 5 አይደለም 5000 ክስ ሊመጣ ይችላል። ክስ መጣ ማለት ወንጀለኛ ነው ማለት ነው። እንግዲህ ክስ ተተነበበ፣ ምስክሮች ከመጡ የምን ምስክር ሀገር እንዴት ነው እኮ ምንድነው? አሁን አንተ እኮ እየተቀበልኩ ነው። አሁን እኮ እየነገርኩ ነው። የምን ምስክር? ተደፈርኩ ብሎ ተደፈርኩ በደንብ ነው ሰው የመጣው። በእሱ በኩል ማን መጣ? ማን ተናገረ? እኔ ብቻ ነኝ እዛ ጋር ቆሜ የእሱን ክስ እየተከታተልኩ። እንዴት እንግባ ታዲያ? ያንተ ስራ እኮ ነው። ይሄንን ማስተካከል እኮ ያንተ ስራ ነው። እውነታውን ፈልጉ ብዬ ለእናንተ መናገር አለብኝ እንዴ? እናንተ ማድረግ ያለባችሁ ስራ ምንድነው? ቆይ ይሄ ያስፈልገኛል። ታዲያ ምንድነው ስራ? ምንድነው የእሱን ክስ መከታተል ነው አይደለ እኮ? ተከታተልክ። ታዲያ ምንድነው ስራ? ምንድነው? ስለዚህ እኔ ደግሞ ማለት ነው አሁን የሰው ልጅ መቀየሩ አይቀርም። ግሩም ደግሞ ከሆነ ሰዓት የሚገርም ሰው እንደሆነ አውቃለሁ፣ ጥሩ ሰው እንደሆነ አውቃለሁ። ከሆነ ሰዓት ደግሞ ጀምሮ ስነ ስርዓት ያዝ። ይሄ እኮ የኔ ነው። እሺ ከሆነ ሰዓት ጀምሮ ግሩም ምን ሆነ? መቀየር ቢችልስ? ይሄ ሁሉ ክስ መጥቶበት ሁሉ ምስክር መጥቶበት ለአንድ ወንጀለኛ እኔ ለምን ህይወቴን አሳልፌ እሰጣለሁ? ማለት ነው። ማን ወንጀለኛ? አንተ የኔ ልጅ ነው ወንጀለኛ? ስነ ስርዓት በህግ አምላክ እረፉ። የኔ ልጅ ወንጀለኛ። ጋሽ በዚህ መንገድ የሚሆን ነገር አይደለም። የኔ ልጅ ወንጀለኛ እያለ የውሉት አንተ የኔ ልጅ ወንጀለኛ ነው። አንተ ቆሻሻ ይህ የሚያልፍ ነገሮች አትናገሩ። የሚያልፍ ነገር አትናገሩ። ምንድነው ያለው? እኔ እየተናገርኩ ያለው አንተ ምን አይነት ሰው እንደሆነ አውቃለሁ። ግሩም ታውቀዋለህ እኮ አንተም እርሳቸውም ይቅርታ የማንም ቆሻሻ እጅ የማይሰጥ የማንንም ቆሻሻ ለቃቅሞ ጠራርጎ የሚያስገባ ልጅ ነው። ታውቀዋለህ አንተ እሱን ስትናገር መጀመሪያ ሁሉ ምስክር መጥቶ እንዴት ነው ማመን ማልችለው? ስራ ምንድነው? ስራ ምንድነው? ሲጀመር እነዚህን ምስክሮች አጣርተ እውነት ይሁን ውሸት አጣርተ ይሄን ሰውዬ ካለበት ከገባበት ቦታ ነፃ ማውጣት ነው አይደል? ማጣራት እያጣራው ነው ያለሁት እኮ። ምንድነው ያልከው? ስለዚህ እኮ ምንድነው ያልከው? እና ይሄ ሁሉ ምስክር እየመጣ እንዴት ነው? ከሱ ማንም ምስክር ካልመጣ ምንም ማድረግ ይችላል? በቃ ልጅ አንደኛው ገዳይ ነው። ስለምን ገዳይ ነው መሰለህ? ሰለሞን ምንድነው እያወራ ያለው? ምንም በቃ እኔ ማመን እኮ አንተም ራስህ ታምናለህ እኮ እዛ ጋር ሄደክ። ቆይ ምስክሩ ያው ሁሉ ምስክር መጥቶ እንዴት ነው እኔ ማላም ነው? አሁን እያልከኝ ያለው በዚህ ሁሉ ክስ
ምስክሮችና ተጎጂ ነኝ ያሉ ሰዎች መጡ ነው የምትለው? በሙሉ መጥተዋል። አንድ ሰው ሁለት ሰው ቢመጣ እኔስ ችግር የለብኝም እኮ። ግን በሙሉ መጥተው እዚህ ጋር ተጎጂ ሁሉ መጥቶ እንደዚህ አድርጎብናል፣ ይሄ ሁሉ ፈጽሞብናል ብለው መጥተዋል። እኔ ምን ማድረግ እችላለሁ? ስለዚህ እሱ ማለት ነው መፈታት የማይችልበት ኬዝ ላይ ነው ያለው። ወይንም ደግሞ እድሜ ይፍታህ ወይንም ደግሞ ሊሰቀል ይችላል። ምንድነው ያወራኸው? እውነቱን ነው የተናገርኩ ያለሁት። እውነቱን ተቀበሉ። እኔ እውነቱን ነው የተናገርኩ ያለሁት። ስለዚህ ከዚህ ስራ መውጣት እፈልጋለሁ። ሌላ ጠበቃ ፈልጋችሁ ቅጠሩ። እኔ አለቅህም። ምን ማለት ነው አለቅህም? እኔ እኮ ምን ራሴ እገትራለሁ። እኔ እንደውም በእጄ ነው የምጠፋው። አንተንማ ምን ህግ ጋር ወስደሃል? አንተን እኔ እንዴት ህግ ጋር ወስዳለሁ? እኔ ራሴ ለአንተ በቂ ነው። ያው እየነገርኩህ ትናገረው ታውቃለህ። እኔ እውነቱን ነው የተናገርኩት። በቃ ያለበትን ክስ አይቼ መናገርም ማንበብም ትችላላችሁ። ማንበብ ትችላላችሁ። አልተማርክም እንዴ አንተ? ሰለሞን ነው እንደዚህ አልተማርክም? ማንበብ ትችላላችሁ እያልኩ እኮ ነው። ይህ ሰውዬ ማስያዝ አለበት። ሰለሞን ነው እንደዚህ እያወራ ያለው። እውነቱን እኮ ነው። ባለበት ክስና ባለበት ማስረጃም እሱ ምንም በቂ ማስረጃ ስላላመጣ ያለበት እኔ አይደለም እዚህ ጋር እየወሰንኩ ያለሁት። ስማኝ፣ አዳምጠኝ። መወሰን የምችለው አዳምጠኝ አንዴ። ፍርድ ቤቱ ነው። አዳምጠኝ። እኔ እደውላለሁ። የኔ ሰዎች መጡ። አንተ ከዚህ ቤት የትም ጋሽ ቆይ ተረጋጋ። የትም እንዳይወጣ ማንም ይሄ ሰውዬ ከዚህ ቤት እንዳይወጣ። ቆይ ስማኝ። እኔ ምንም እኮ ያደረኩት ነገር አዳምጠኝ ሰለሞን ስማኝ። ንግግር ቆይ ግሩሜ ስንት በጎ ነገሮችን ሲሰራ ስንት ሰዎችን ከውርደት ሲያወጣ አይታል አላየህ? እኔ እኮ አልካድኩም። አዳምጠኝ። ኢቨን ያንተ ልጅ ታማ ማሳከሚያ ስታጣ እሱ አይደል የሸፈነልህ እኮ። እኔ መቼ አልኩት ታዲያ? እኔ ዛሬ ይፈረድ ይችላል እኮ ነው ያልኩት። በቂ ማስረጃ እኮ ነው መውሰድ ያለብን። ዛሬ እጠብቃችኋለሁ ለቤተሰብ የምትለውን ቤተሰብ ያጸናል፣ አዘንህን የጠበቀልህ ግሩሜ አይደለም? ተናገር ግሩሜ አይደለም? አንተ ዛሬ ግሩሜ ላይ ተውኩት ይሰቀላል ብለህ እንደቀላል ታወራለህ። እንደቀላል እኮ አይደለም። በቂ ማስረጃና አሳማኝ ማስረጃ ለነሱ መውሰድ ያለብን። እየመሰከርክበት ነው። ምን አይነት ምስክር ነው የወሰድኩት? እኔ ወንጀለኛ ነው ተቀይሯል እኮ ነው ያልከኝ። ልጄን እኔን እኮ በቂ ማስረጃ እናንተ ካላመጣችሁ ምን እኔ ከኔ በላይ አውቀህ ነው አንተ ተቀይሯል የምትለው? አንተ ከህፃንነቱ ጀምሮ ነው እኮ ነው ያሳደግኩት እዚህ ያደረስኩት። መስራቱን በቂ ማስረጃ ለዓለም ምን እንደሰራ ታውቃለህ? ምን በቂ ማስረጃ አንተ እጅ ላይ አለ እኮ። ማንም ጋር አለ እኮ፣ ቪዲዮ አለ፣ ቴሌቪዥን አለ እኮ እኮ። አሁን እኮ ከዚህ በላይ ማስረጃ አለ። አሳማኝ ነገር መውሰድ ያለብን እኮ። ስለዚህ አንተ አመንክና አሁን ልጄ ላይ መስካሪ ሆንክ። የሱ ጠበቃ ሆነ ዛሬ ከሱ እየበላ በሱ እጅ አድገህ በሱ እጅ ህይወትን ለውጠህ እሱ ላይ መስካሪ ሆንክ። ላትረዱኝ ይችላል። አሁን እየተረዳችሁ እኮ አይደለም። ልትረዱኝ እኮ አልቻላችሁም። እንዴት ነው የምንረዳ? ተረዳው። በጣም ተረዳ። ቆይ አንተ ጠበቃው እያለ የህግ ውክልና እያለ እኛ ለዚህ ምስክር ያስፈልጋል። እኔ ተነስቼ እኮ ይሰቀል ወይንም እንደዚህ ይደረግ እያልኩ አይደለም። አንተ እኮ ስራው እኮ ነው እያልኩ ያለው። ስራው እንደዚህ ሊያደርግ ይችላል ብቻዬን ነኝ አልከኝ አይደለም እኮ። እኔ ብቻዬን። ማነው ምስክር? እሺ ማነው ምስክር ያለው? ጠርተኸናል። እንዲህ ያስፈልጋል ብለህ የህግ አግባብ ጨርሰህ እኔ እኮ ተነጋግረን ጨርሰናል። የእናንተ ክፍተት ነው ይሄ፣ የእናንተ ክፍተት ነው። የእሱ ብቻ አይደለም፣ የጠበቃው ብቻ አይደለም፣ የእናንተም ክፍተት ነው። አያችሁ፣ እሱ ጠበቃው እንኳን ማን እንደሆነ አላወቅም። አንተ እርግጠኛ ነህ እሱ ጠበቃ ነው? ውክልና የት አለሽ? እሱ ላይ ማየት ትችላላችሁ። ሁሉም ነገር እኔ ከእሱ ጋር ነበርኩ። ያለውን ነገር እያረኩ ነው ያለሁት። ለምን ነው የማትረዱት? አንተ እኮ አሁን እያልክ ያለው የሚጠበቅብህን ኃላፊነቱን ላይ እየተወጣክ አይደለም። ስማኝ፣ እኔ እንደ ጠበቃነቴ እየሰራሁ ያሉትን ስራ እየሰራሁ ቆይ ስማኝ ሰለሞን፣ እንደ ጠበቃነቴ እየሰራ ከሆነ የቱ ጋር ምስክር እንደሚያስፈልግ የቱ ጋር ምን እንደሚያስፈልግ አንተ አውቀህ እዚህ ጋር እንደዚህ እናድርግ ካላልከን እንደዚህ እየተገለልን እንደዚህ እያራቁን ምን ማድረግ ነው የምንችለው እኛ? አንተ እኮ ነው ውክልና አለ፣ ሁሉንም እሱን ማግኘት ትችላለህ በደንብ። እኔ ምን እንዳደነዘዘ አላውቅም። እንደዚህ አልነበርክም። ምን ይሳቅ? ይኸውልህ እኔ በግፍተኝነት ወይንም የምታወራኝ ነገር አይደለም። ምስክር እንኳን እንዳቀርብና ወይንም ለእናንተ እንድናገር እንኳን እየፈቀደልኝ ሰው የለም። ለምን ችሎቱን በግድ ነው። ችሎቱን ማስቆም ትችላለህ፣ አልፈ መክሰስ ትችላለህ። ለእኔ ቆይ ስማኝ፣ አዳምጠኝ። ለወካይ በደንብ መሆን አልቻልኩም። ጥብቅናዬን በደንብ እንዳልሰራ ተከልያለሁ፣ ተጠብቄያለሁ።
ተከሳሽን አግኝቼ ከሱ ጋር እንዳላወራ መሆን ችያለሁ ብለህ እኮ ብዙ መንገድ መሄድ ትችላለህ አይደል? ከዚህ ጋር መተነጋ ነገሮችን እኮ ነው ተጋፍጬ እየሄድኩ ያለሁት። ስንት ነገሮችን ነው እኔ እየተከተሉኝ ድረስ እስተዛረስ እኔ ስለሱ እየተጋፈጥኩ በደንብ ነው የተጋፈጥኩት። አንድ ነገር ንገረኝ እስኪ እንዴ ቤተሰብህን እንዳይጎዱብህ ስለተከታተሉ ብቻ እንዴ? ስለተከታተሉ እኔ እኮ አንድ ቀን ብቻ አይደለም የተከታተሉ። አግኝቶ ያወራ ሰው አለ? ለምን እኔ ስላወሩኝ አይደለም። ሰለሞን ተናገር። ማንም ያወራኝ ሰው የለም። እንዴት እንደዚህ ቡቅ ባቃውን አንተን አግኝቶ ያናገረ ሰው አለ? ብዙ ጊዜ ነው እኔ የሚከታተሉኝ እኮ ግን እኔ በቃ እየሸወርኩ ነው። አግኝቶ ያናገረ ሰው አለ ወይ? ማንም ያናገረኝ ሰው የለም እኮ እሱን እየነገርኩ እኮ ነው ያለው። ለምንድን ነው የምትርበተበተው? መች ተርበተበትኩ እኔ? ስለዚህ እኔ ልንገርክ ማይሆን ነገር ነው በቃ ማይሆን ነገር ነው እያደረግን ያለነው። ሰለሞን አቁን ለመናገር ማለት ነው አይደለም የሆነ ነገር እንዳለ እየታወቀኝ አይደለም። እኔ ምንም እኮ የለም በቃ እኔ አሁን እውነቱን ነው እየተናገርኩ ያለው። ስለዚህ ፈራ ማለት ነው ስለተከታተሉክ ብቻ አይደለም። ልጆች አሉኝ እኮ እዚህ ጋር ልጆች አሉኝ። አዎ ልጆች እንዲኖሩ የሆኑት በግሩፕ ምክንያት ነው። በህይወት አታገኛቸውም ነበር። ይሄኔ ለሱ ያለኝን ነገሮች እንዳለ እኮ እያደረኩ ነው ያለሁት። ምንድን ነው ያደረኩት? ይኸውልህ እንደውም ይኸውልህ አሁን እኔ ከአንተ ምንም አልፈልግም። ልጄ የት እንደታሰረ አይታወቅም አናውቅም ብላችኋል። የት እንደገባ አናውቅም ብላችኋል። እዚህ ጋር ቁጭ ብላችሁ ትጨቃጨቃላችሁ አይደል? እኔ አሁን ያንተንም ጥብቅና አልፈልግም፣ ያንተንም ጓደኝነት አልፈልግም። ስለ ልጁ እያንዳንዷን ነገር ታውቃላችሁ። ልጄ የት እንደገባ ጠቁሙኝ፣ ያለበት ቦታ። ይሄ ፖሊስ የምትሉትም ማን የምትሉበትን ቦታ ብቻ እናንተ እኔን አድርሱኝ። እኔም ማደርገውን እኔ ነኝ የማውቀው። ምክንያቱም መጀመሪያ እኔ ስነግረው እምቢ ብሎኛል። እኔ ማደርገውን እኔ ነኝ የማውቀው። እኔ አውጥቼ ከዚህ ስራ እንዲወጣ አድርጓለሁ። ከማንም ጋር ከዚህ በኋላ እሱ እንደዚህ አይነት ሁኔታ ውስጥ የሚገባበት የሚቀጥልበትም ሁኔታ ጋሼ አሁን እሱ ማለት ነው እንደው ግሩም ይወጣል እንደው ፈጣሪ ብሎ ራሱ ቢወጣ ራሱ ማለት ነው። ያው ግሩም ወጣ ማለት እንደው የሰው ልጅ ከሞት ተነሳ ማለት ነው። አቁን ለመናገር እኔ እኮ ማለት ነው በጣም ብዙ ነገር ጥሪ ያለው እሱን ምንድን ነው ያልከለው? ስለዚህ ከዛ ከወጣ ማለት ነው ወደ ስራው የመመለስ እድል የለው። እኔ የምፈልገው እሱን ነው፣ እንዲሰራ አልፈልግም። እኔ እንዴት ብዬ እንደማስወጣው አውቃለሁ። በቃ እኔ አሁን ከሁለታችሁ ከአንተም ራስ አልወርድም። ይሄ ልጅ ያለበት ቦታ ብቻ አድርሱኝ። እኔ በማስወጣው መንገድ እኔ ያስወጣዋለሁ። እኔ ይሄን የምፈልገው ይኸውልህ አሁን መታሰር የሚታሰርበትን ቦታ የታሰረበትን ቦታ እኔ እስከማውቀው ድረስ እኔ የማውቀው ቦታ ነበረ። ግን እሱ አሁን በድብቅ ወስዶት የት እንዳሰሩት መናገር አልቻሉም። አፍንጫን ይዤ ታደርሰኛለህ። ይሄንን እኔ ታውቃለሁ። እሺ እሱን ስንገናኝ ሌላ ጊዜ እናወራለን። አሁን አላወራም። አሁን እኔ ጊዜ የለኝም። የት እንዳለ ብቻ ጠቁሙኝ እያለ እኔ ምንም ከሁለታችሁ አልፈልግም። በቃ አሁን እኔ ማንም ጋር አሁን ግንኙነት የለኝም። ጊዜን አትግደል። ጋሼ አሁን እኮ እንደዛ አይደለም። ቆይ ተረጋጋ። ጊዜን አትግደልብኝ። አይደለም ጠበቃው እንደዚህ እያለ እዚሁ ነው ሁሉንም ነገር ማስኬድ ያለበት። ምን አንድ የሚያስኬደን ነገር እዚህ ጋር አሁን ይሄን ሁሉ ሰዓት የፈጀነበትን እኮ ብንንቀሳቀስ አንድ ነገር እናገኝ። እዚህ ጋር እኔን አሁን ግራ የገባኝ ሰለሞን ማለት ለአመታት ነው የግሩም ጠበቃ የነበረው። ብዙ ነገር ውስጥ ግሩም በሚከታተለው ነገር ውስጥ ግሩምን በማገዝ ግሩምም ደግሞ እንደዚህ እያገዘው ቤተሰቡ ልጆቹ በስንት ነገር ውስጥ ግሩም ቤተሰቡ እንዲጸና ቤተሰቡ በዚህ ልክ በደስታ እንዲኖር ያደረገውም ግሩም ነው። እና ታዲያ እየተርበተበተ ነው። አሁን ምን ይጠቅመናል ብለን ነው? ከዚህ በፊት ሰርቻለሁ ለሱ እኔ ብዙ ነገር ምን ይሰራልኛል? እኔ ስለተከፈለ ነው የሰራው። አሁን ደግሞ ካለበት እኔ ስለተከፈለኝ አይደለም እየሰራሁ ያለሁት። እኔ አሁን እንድታሰጠው እኮ አልፈልግም። አሁን ምንድነው መሰለህ እኔ ያለበትን ቦታ ብቻ ጠቁሙኝ። እኔ አሰጠው እኔ በቂ ነው ለሱ። ቆይ ጋሽ ቆይ አሁን ምንድነው መሰለህ አንተ ያልከው ነገር ግሩም በዚህ ስራ ውስጥ ታሰረ፣ ተያዘ። እውነት ነው እያልክ ነው። እሺ ክሶቹን አይታ ነው። እኔ ደግሞ እያልኩ ያለሁት ሁሉም ነገር ውሸት ነው። አንተ እንደ ጠበቃነት እሱን አግኝተህ ለማውራት ህጋዊ ፍቃድ አለ የለህም? አለኝ። በቃ መልስ። ቆይ ህጋዊ ፍቃድ አለ። አሁን እሱ ሳይሆን ምንድነው አልተጠቀመበትም እኮ በአግባቡ አለ እዚህ ላይ እያየሁት። እሺ ህጋዊ ፍቃድ ካለ አንተን ሊከለክል መብት ያለው የህግ አካል አለ። አንተ ጥብቅና የቆምክለትን ሰው በህግ ማግኘት አለብህ የለብህም? አንተን ህግ ሊከለክልህ ይችላል ነገር አይችልም እሱ። እና ህግ ሊከለክልህ ካልቻለ አንተን እየከለከሉ ያሉት ህጉን ተመርኩዘው ህጉን ሳይሆን በግል ፈቃዳቸው ነው። ስለዚህ አንተ ይሄንን ከኔ ጋር መተህ ለመዳረቅ ስራውን አቆማለሁ እንዲህ ገለመሌ ከምትለኝ የሚጠበቅብህን ኃላፊነት የሚከፈልህ እኮ ሄደህ አይተህ
ወረቀት ብቻ ይዘህ እንድትመላለስ አይደለም ያ ሁሉ ገንዘብ የሚከፈል እኔ እኮ አይደል እንዴ? ያ ሁሉ ገንዘብ የሚከፈል ለዛ ነው። ምንም የምታደርገው ነገር የለም እኮ ምንም የምታደርገው ነገር የለም። እኔ ጋር እናንተ እዚህ ጋር ማለት ጊዜ ነው የምትገሉት። በቃ ያው እኔና ሶስታችን እዚህ ጋር ስለተከራከር ምንም እናመጣው ነገር የለም እኮ። ስለዚህ በቃ ውሰደኝ፣ ወይ የነበረበት ጣቢያ የነበረበት ፍርድ ቤት ያለበት ቦታ ይዘኝ አንተም ወሰዱት ያሉት የወሰዱበት ቦታ ከሰሰ ያለ ፖሊስ ጋር ውሰደኝ። ስለዚህ አሁን አንተም የህግ አግባብ ማድረግ ያለብህ ነገር አልተወጣህም አይደል? እኔ እኮ ያለውን ነገር እኮ እየሰራሁ ነው ያለሁት እኮ። ምንድነው እየጠየኩ ነው ያለሁት እኮ። እኔ ለመጠየቅ እንኳን ሄጄ ስመለስ አንድ አካል ሂድ ተመለስ እያለኝ ምን አድርጌ ነው የምሰራው? እዛ ጋር ጥበቃ እዛ ጋር እስር ቤት ሆኖ እሱ ቁጭ ብሎ እኔ ላናግረው ሲል ላናግረው ነው ጠበቃው ነኝ ማናገር መፍታለኝ። ወረቀት አሳየሁት። ወረቀት ሳሳይ አይሆንም ተመለስ ተባልኩ። ምን ማድረግ አለብኝ እኔ? ወረቀቱን ካሳየሁት እኔ እሱን ማናገር እንዳለብኝና እሱን ያለውን ነገሮች ሁሉ እንዲነግረኝ ማናገር ካለብኝና እኔ እንዳናገረው ፍቃድ እዛ ጋር ተከለከልኩ። ምን ማድረግ አለብኝ? እስቲ አንተ በእኔ ቦታ ሁን ንገረኝ። ስማኝ፣ ተመለስ። እዛ ሴራ እየተሰራ ቢሆንስ? የህግ ጠበቃ ቢሆን ሁሉም ኃላፊነት ያለበት ሰው ነው አይደለ? እሺ፣ እንደ ህግ ጠበቃነት ለዚህ ጥብቅና ለቆምክነት ሰው ምንድነው መሆን ያለበት ብለህ ታወራለህ? እኔ ያለውን ነገር አሳማኝ መረጃዎችን ፈልገን ያለውን ነገር ያንን ለታዋው ልውጣ እኮ ነው እያልክ ያለው ከዚህ ስራ ውስጥ እኮ ከኔ ውጪ እኔ እኮ ማለት ነው። ለታችሁም እየቀለዳችሁብኝ እኮ ነው። ለምንድን ነው በልጄ ላይ የምትቀልዱበት እንዴ? እኔ እኮ ልጄ ነው እፈልገዋለሁ እኮ በጣም ብዙ ተሰቃይ። አሁን እንደገና በዚህ እድሜው ይሰቃይ እንዴ? በቃ ያለበትን ቦታ ጠቁሙኝ። በቃ እኔ ከእናንተ ምንም አልፈልግም። በቃ እኔ እናንተን የምጠይቃችሁ ሌላ ነገር የለም። እኔ ራሴ ጨርሷለሁ። ጋሽ እየሰማሁ አይደል እንዴ የሚለው ሁሉንም ነገር እርሶ ብትሄዱም የእሱ ቤት የተባለው ቦታ ቢሄዱም እነሱ ደግሞ አመጣው እንትን ሊሏቸው አይችሉም። ያስገቡኝ እሱ የኔ ጉዳይ። ስለዚህ ምን መሆን አለበት? ተፈርዶበት አንተ እንዳልከው እድሜ ልክ ስቅላት እስኪፈረድበት ቁጭ ብለን እንየው ነው ማለት ነው። ነገሩን እስከምናጣሩ ስልክ ምንድነው ተደጋግሞ የሚደወልልህ? ለምን አታነሳም? ምንድነው? አንሳ። የእሱ ጉዳይ ይሆናል። የግሩፕ ስልክ ሊሆን ይችላል። ለምን አታነሳም? ለግሩፕ ጉዳይ ይሆናል። አንሳልኝ። ለምን አታነሳም? አረ ሌላ ስራ ይሆናል። ሌላ ስራ ነው ይሄ እኮ። ሌላ ስራ ነው እየሰሩ ያሉት እኮ። ምንድነው ሌላ ስራ? ከዚህ በላይ ስራ አለ እንዴ? ይሄ ትልቅ ኬዝ አይደለም እንዴ? ሌላ ኬዝም ይዛሉ እኮ ሰለሞን እየሰራ ያለው ነገር። አረ እባክህ እኔ በስነ ስርዓት እሺ፣ በቃ ወይ ስልኩ እኛ አይመለከተንም። እኛ ስለሱ አያገባም ማለት አንሳው። ስራ ላይ ነኝ ማለት ከሆነ ይሄ እኮ የኛ ኮነስ ስማኛል። ታውራታል። ሄሎ የስልክ ነው ቆየቅብኝ። አረ ስራ ቦታው ነኝ፣ ውስጥ ነኝ ያለሁት። እስካሁን ምን ትሰራለህ? እንደዚህ ነው የተባባለው? አረ ምንም እንትን መጣሁ። በቃ ችግር የለውም። አሁን እመጣለሁ። ቅድም የተለያየንበት ቦታ ነን። ቶሎ በል። እሺ መጣሁ። ቶሎ በል። እየጠበቅኩ ነው። እስካሁን ቆሜያለሁ እኮ። ልጨርስና እመጣለሁ። አልጨረስኩም እኮ ያስኩት። ምንድን ነው እስካሁን ማጨርሰው? ያለውን ነገር ነው እየተነጋገሩን እኮ የስራ ገና ለመስራት እንትን ለማለት ነው። ቶሎ በል። ስራ እንዳታበላሽብኝ። ቆሜ እየጠበቅኩ ነው። እሺ መጣሁ። ሌላ ስራ ነው። የምን ስራ? ጠብቃለሁ ብላኝ ነው። ሌላ ስራ ነው እየሰራሁ። ሁሉንም ነገር አጣሩኝ። እዚህ ስልክ ና ነው ሰሩት። እኔ ስለምንድን ነው አጣሩት? ሁሉንም ነገር ትሰማኛለህ አይደለ? ትሰማኛለህ አይደለ? አሁን እኮ የስራ ስልክ እኮ ነው የተደወለልኝ። ሌላ እኮ ምንም አይደለም። የስራ ስልክ እሱ ይጣራል፣ ችግር የለውም። ግን እዚህ የተቀጣጠርንበት ቦታ፣ የተለያየንበት ቦታ፣ እንዲህ ቦታ ምንድነው ታዲያ? ሌላ ስራ ስልክ ደንበኛ ከመቼ ጀምሮ ነው ጠበቃውን በዚህ መንገድ እያንቋሸሸ የሚያወራው? እንደዚህ ና የት ነህ ምናምን የሚለው አንዴ አይደለማ። እኔ ስራዬ እስካለ ድረስ እኮ እኔ በጣም ያቆየሁበት ስራ ስለሆነ ነው። እሷም እንደዚህ እንትን ያለች። ሰለሞን ስማ፣ ቅድም የጠየቅኩህን ጥያቄ ደግሜ እጠይቃለሁ። መጥቶ ያገኘ ያናገረ ሰው አለ ወይ? አረ ማንም የለም። እኔ እየነገርኩህ እኮ ነው ያለሁት። ማንም የለም። አረ ልንገርህ፣ እኔ እኮ አንተ ማስታወሱ ላይ ያፈርኩ እኮ ነው የሆኑትን ነገሮች። ግሩም ለአንተ የከፈለን መስዋዕት አልከፈለልኝም እኮ አላልኩም። ከፍሏል እኮ መክፈል እንዴ። ያለኝን እኮ ነገር እየሰራሁ ነው ያለሁት። ስማኝ፣ እኔ ደግሞ አንደኛው ወንድሜ አንዳች ጥፋት የለበትም፣ አንዳች ወንጀል አልሰራም።
ግን በአንተ እንዝላልነትና በአንተ ትኩረት ለምንድን ነው ጨረስኩም። ስማኝ ዛሬ በጣም ትዕግስተኛ ሆኜ የወንድሜን ጉዳይ ላጣራና ልሰማ አንድም ለጋሽ ክብር ጋሽ ስላሉ ብቻ እንደዚህ በጣም ተረጋግቼ እያወራሁ ያለሁት ወንድሜ በአንተ እንዝላልነት የሚጠበቅብህን ኃላፊነትህን ሳትወጣ ብትቀርና ምን አልተወጣም። በርግጥ ወንድሜ ለአንድ ነገር ቢሆን አንተ በእነሱ የፈራውን ነገር እኔ ደግሞ ሁሉንም ዋጋ እንደማስከፍልህ ደግሞ መቼም አይጠፋ። በግሩሜ እንደማልደራደር መቼም አይጠፋ እኮ ነው። አሁን ያለውን ነገር እያረኩ ነው ያለሁት። በቃ ስለዚህ ጨርሻለሁ እኮ። ማናት ታዲያ የሆነ ሴት እንዴ? የስራ ነው በቃ ስራ ነው። ስለ ስራ ነው። ምን የምን ስራ? እሷም ክስ ስላለባት ያጣራችሁ ነው እንዴ? ብሩክ በጣም ረጅም ጊዜ ልጅ ደውል የነበሩ እኮ ከዚህ አሁን ይገናኛሉ። ከግሩም ጉዳይ ጋር የሚገናኝ ነገር ከሆነ ወደ ግሩም ጋር ምን ሄድ የሚያገናኘው ነገር አይደለም። ይሄ ሌላ ክስ ነው እየተከታተልኩ ያለሁት። ስለ ስራ ነው እኮ አሁንም እያወራሁት ያለሁት። ከዚህ በፊትም የነበረው ወሬዎቻቸውን እዩት እስኪ። ሌላ ክስ እኮ ነው የተከታተልኩ ያለሁት። ሌላ ምንም አይደለም እኮ እንትን ያልኩ ያለሁት። ትሰማኛለህ? አንድ ነገር ቢበራሽ ህይወትን ነው ማጠፋልኝ። ምንድን ነው ከዚህ ጋር የሚያገናኘው አይደለም። እና ምንድን ነው እየተባለ ያለው? የሚያገናኘው ነገር እኮ ከመቼ ጀምሮ ነው ጠበቃ ገላሉ እንደዚህ እየተባለ ማውራት የጀመረው? እኮ ስለሌላ ነገር እኮ ነው። አሁን ስለሱ ስለ ግሩም እንትን ታቆም ይላል። እዚህ ጋር ደግሞ ሌላ ስራው ምንድን ነው? እዛ ጋር ደግሞ የምትሰራው ማለት ምንድን ነው? በጣም ግራ እያጋባ ሌላ ስራ ነው። ሌላ ስራ እየሰራሁ ነው ያለሁት። የምን ስራ? ኦኬ ምንድን ነው እየተወሰዱ? ምን ማለት ነው? ይሄንን እየሰማሁ እኮ እሺ እንዴ ትሰማኛለህ? ጋሼ በጣም ይቅርታ። በቃ ሆኝና በቃ እኔ እንደፈለጋችሁ አሉ። በቃ እኔ አሁን ሰለቸኝ ጋሼ እየሰማሁ አይደል? እንዲህ ባከል መራባጣ እኮ ነው። ኧረ ግራ እየገባኝ ነው። ይሄ ነው እየሸጠን ያለው ጋሼ። ሰምተሃል? 300 ለግሩም ነው 300 ሺህ የሚከፈለው። ማነው ሰለሞን? ተናገር። ምንድን ነው ሰማኛለህ? ወንድሜ ለእሱ የሚሆነውን ሁሉንም ለእሱ ያዘጋጀውን አንተ ትጠጣታለህ። ተናገር እባክህን። ተሰለሞን አታሳብለኝ። አስፈራርታኝ ነው በቃ። እኔ ምንም ማድረግ አልችልም እኮ በቃ። ማለት ልጆቹ መጀመሪያ ልጆቹን ያዙብኝ። ማናት? ተቀመጭ። ምንድን ነው የምትፈልጉት ከኔ?